የለም ተናግሯል ቅድም አዎ ዛሬስ የለም በቃ የሆነ ተሳስቻለሁ ትራኩት ስቼ ይሁን መንገድ ተሳስቼ ይሁን የሰማሁት ድምጽ እግዚአብሔር አይደለም ማለት የምትልበት ፔሪድ አለ ሆነ አታውቅም ስለ እግዚአብሔር እንዴት አታውቅም ወይ እግዚአብሔር ጻድቅ ፈራጅ እንደሆነ አታውቅም ወይ እግዚአብሔር ዓለምን በሙሉ ጠቅልሎ እንደያዘ ሁሉ እንደሚያይ በሁሉ ላይ ስልጣን እንዳለው አታውቅም ነው ክብር የሚገጥም ውርደት ሲሆን ያየኸው ክብር መነሳት ያየኸው ታላቅነት ሆኖ ኑሮ ታናሽነት ሲሆን ኑሮ ለቅሶ ሲሆን ኑሮ ሐዘን ሲሆን ኑሮ መከራ ሲሆን ብዥ ይላል ብላቴና ብትሆን ትደክማለህ ጎበዝ ብትሆን ትወድቃለህ የሚጠቅምህ እግዚአብሔርን መተማመን እኛም መርዳት አይደክመው ይላል እነሱ ሲያስቸገርኩት እኔ እግዚአብሔርን አስቸግረኝ እግዚአብሔርን ያስቸግረኝ አይደክም አንቺም መርዳት አይደክም አደከምኩት አሰለችሁት አይደክም ወሬ አታብዙ እግዚአብሔር አይደክም ምን አይነት ሰዎች መሰላችሁ የሚሰራው መንገዴ ጠፍታለች አሁን ከእግዚአብሔር ጋር የሚሄደው መንገድ ነበረ ይሰማኝ ነበር ይታወቀኝ ነበር አሁን ግን ተጠፋፍተናል የሆነ ቦታ ተለያይተናል እንደ ድሮ አይሰማኝም ከኔ ጋር ያለ አይመስለኝም እንደገና ደግሞ ፍርድም አላገኘውም እግዚአብሔር ይመጣል ብዬ ተወራርጄበት ከእግዚአብሔር ጋር ተጓድጄ ድምጽ አውጥቼ ቃል አውጥቼ ተወራርጄበት ተሸነፈ አርጎኛል ደክሞኛል አሁን ስልችት ብሎኛል መንገዴ ተለይታለች እንደ ድሮ አይደለሁም አብረን አይመስለኝም አሁን ከእግዚአብሔር ጋር ያለው አይመስለኝም ብቻዬን መሄድ ይመስለኛል ጠፍቶብኛል እንደ ትናንትናው አላየውም እንደ ትናንትናው አልሰማውም እንደ ትናንትናው አይታወቀኝም የለም ህልምም ካየው ቆየው ራእይ ካየው ቆየው መነካቱ ወደ ህይወቴ ከመጣ ትንሽ ቆየው ጊዜ ሄዷል አሁን አይመስለኝም መንገዴም ከእግዚአብሔር ጋር አይደለም ፍርድም አላገኘውም እግዚአብሔርን የምጠብቅበት ጉዳይ አለኝ እግዚአብሔር አልመጣልኝም ለምትሉ ለእናንተ ነው እግዚአብሔር የተናገረኝ እንደሱ ላላችሁ ተስፋ ለመቁረጥ ይዳዳችሁ ያመለካችሁት ስለ ራስ ማጥፋት የምታስቡ ያመለካችሁት ስለ ሞት የምታስቡ ያመለካችሁት ውርደት ብቻ የሚታያችሁ ያመለካችሁት የሆነ ብዥታ ውስጥ ያላችሁ እግዚአብሔር አለ ማለት ትሉና ግን የለም ይያላችሁ ውስጣችሁ ትቸገሩ ጥፍት ላለባችሁ ይጠፋል ይገርማችሁ ጠፋል ቃል ነግሮት አብርሃምን ከአባቱ ቤት ካስወጣው በኋላ ጠፋበት የተናገረውን ነገር ያደርጋል ብሎ ነገ ዛሬ ሲል 25 ዓመት ተቆጠረ ጠፋበት የተናገረው እግዚአብሔር አይደለም ወይ ነው አሁን የለም ወይ አለ ታዲያ አብርሃም አይታል አያዩ የለም ተናግሯል ቅድም አዎ ዛሬስ የለም በቃ የሆነ ተሳስቻለሁ ትራኩት ስቼ ይሁን መንገድ ተሳስቼ ይሁን የሰማሁት ድምጽ እግዚአብሔር አይደለም ማለት የምትልበት ፔሪድ አለ ሆነ መንገድ ላይ ጌታን አመልከዋለሁ ብላችሁ ወጣችሁ ደስ ብሏችሁ ድምጹ ሰምታችሁ ሐሴት አርጋችሁ የእውነት ገብቷችሁ መንገድ ስትጀምሩ ጥፍት ራእይ አይታችሁ ጄኒውን ራእይ አይታችሁ ጄኒውን እግዚአብሔርን ሐሳብ አይታችሁ ካያችሁ በኋላ መንገዱ ምናምን ልክ ጥፍት ይላል ካያችሁ ነገር ጋር በጣም ተቃራኒ ህይወት ብዥ እንደ ዮሴፍ በለጋ ዕድሜው እግዚአብሔርን ራእይ አይቶ ታምር አይቶ ልብን የሚያሞቅ ነዶ አይቶ ደስ የሚል ህልም አይቶ ሲነቃ ህይወቱ ሌላ መንገዱ ሌላ ብዥ አለበት ብዥ ይላል ያየኸው ክብር የሚገጥም ውርደት ሲሆን ያየኸው ክብር መነሳት ያየኸው ታላቅነት ሆኖ ኑሮ ታናሽነት ሲሆን ኑሮ ለቅሶ ሲሆን ኑሮ ሐዘን ሲሆን ኑሮ መከራ ሲሆን ብዥ ይላል የሰማሁት ያየሁት ራእይ ልክ አይደለም እስክትል ድረስ የምትደርስበት የህይወት ፔሪድ አለ የህይወት ክፍል አለ እዛ ክፍል ላሉ ሰዎች ነው ድምጽ ያለው እግዚአብሔር ስትነሱ ሰምታችሁ መንገድ ላይ የጠፋባችሁ ከቆይታ ብዛት ድምጹ የራቃችሁ የተሸወዳችሁ ይመስላችሁ
የተሳሳታችሁ ይመስላችሁ። በተለይ ደግሞ የህይወት ውጣ ውረድ መንገዳችሁ ላይ በስቶ በጣም በቅርብ ያሉ ሰዎች ጎድተዋችሁ፣ በሩቅ ያሉ ሰዎች ሽጠዋችሁ፣ ያላያችሁትን ህልም እየኖራችሁ ስትሄዱ ያስፈራል መንገዱ። ግን መንገዱ የእግዚአብሔር ቃል እስኪመጣለት ድረስ ፈተነው። ዮሴፍ በእግር ብረት ደከመ ይላል። ቃሉ እስኪመጣ ድረስ ፈተነው። ያ ቃል የሰማው ቃል እስኪመጣ ፈተነው። ስቃዩን በላ። የገዛ ወንድሞቹ ጠፍጥፈው ጉድጓድ ከተቱት፣ አወጡና ሸጡት። ይሄ ህልም ውስጥ የለም። ህልማችሁ ውስጥ የሌለውን ኑሮ እየኖራችሁ ያላችሁ፣ የልጅነት ህልማችሁ ውስጥ፣ ቪዥናችሁ ውስጥ፣ ሐሳባችሁ ውስጥ፣ ህልማችሁ ውስጥ፣ ኑሯችሁ፣ ስራችሁ ውስጥ የሌለ ኑሮ የምትኖሩ፣ የምትሰሩት ልትኖሩ ያሰባችሁት ኑሮ አለ። የምትሰሩትና የምትኖሩት የተለያየባችሁ፣ ያለማችሁት ህልም ሌላ፣ እግዚአብሔር የነገራችሁ የምትኖሩት ሌላ ሲሆን ያማል። ተስፋ አለው ይላል። አንድ ጥቅስ ብቻ ነው ማነበው፣ ኢሳይያስ 40 ላይ እንሄድ። ይሄንኑ ቃል ያዕቆብ እንግዲህ እግዚአብሔር ቃል ትናንትና ተነግሮ ዛሬም ሲመጣ ሌላ ነው። ታውቃላችሁ፣ ሁለት ወገን የተሳለ ስለታም ስለሆነ ሲመጣ አድርጎ በዚህ በኩል የሚቆርጠውን ቆርጦ በዚህ በኩል የሚሰራውን ዘርቶ፣ ያዕቆብ እንደሱ ብሏል። መንገዱ በጣም አሰልቺ ነው። ያዕቆብ መንገድ ታውቃላችሁ። ያዕቆብ በእናቱ ሆድ ውስጥ እያለ ትንቢት የመጣለት። ያዕቆብ በእናቱ ሆድ ውስጥ ርብቃ ሆድ ውስጥ ሆኖ እርግዝናው በጣም ሲያስጨንቃት መንታን እንደጸነሰች አታውቅም ነበር። ግራ ገብቷት እኔ ለምኔ ነው አሁንስ ተጨነኩ፣ በቃ አልፈልግም፣ እረ ተሰቃየው ስትለው እግዚአብሔር አንቺ ውስጥ ሁለት ህዝብ ነው ያለው፣ ታላቅየው ለታናሽየው ይገዛለታል፣ ትንሹ ገዢ ነው አላት። ሳይወለድ ገዢነት የተነገረበት ልጅ፣ ሳይወለድ ታላቅነት የተነገረበት ልጅ፣ ህግን የጣሰ ልጅ፣ ታላቅ እያለው ታላቅ የሚባል ልጅ፣ ቀድሞት ማህፀኑን ቡርቅሶ የወጣው ወንድም ሆኖ ሳለ ተከትሎ መጥቶ ታላቅ የሆነ ልጅ፣ ቃል ስላለው ታላቅ የሆነ ልጅ። የሚገርም ነው። እንደዚህ አይነት ነገር የለም። ታላቅና ታናሽ በቃ ሲወጣ ታላቅ ነው ታናሽ ነው በቃ ኖ ታናሽ ሆኖ ቢመጣም እሱ ታላቅ ነው ብሎ እግዚአብሔር ተናግሮበት፣ እሱ በእኔ ሰገባ ውስጥ ነው የሚቀመጠው አለ እግዚአብሔር። በሱ ስሜ ይከበራል አለ፣ በሱ ስሜ ይጠራል አለ፣ እሱ የኔ ህዝብ ነው አለ፣ እሱ በሱ እኔ እከበራለሁ ብሎ እግዚአብሔር በሰገባ ውስጥ ሸሸገው ይላል። እግዚአብሔር ገና ከማህፀን ሳይወጣ የተናገረበት ልጅ፣ የተነገረው ይሄ ነው፣ እየሰማ ያደገው ይሄ ነው። ግን ለታላቅነት ደግሞ ሲሯሯጥ ታዩታላችሁ። አንዴ ምስር ወጥ ገበያ ላይ ወጥቶ ምስር ወጥ ሲሸጥ፣ ከዛ ደግሞ ሲያስመስል የሆነ ፎርጅድ ነገር አድርጎ ሲያጭበረብር ታገኙታላችሁ። ከዛ ደግሞ በመከራው እናቱ ባመጣችበት ጦስ ከቤት ወጥቶ ምድረ በዳ ላይ ሲንከራተት ታዩታላችሁ። ምድረ በዳ ላይ አሸዋ ላይ ተኝቶ በሞትና በህይወት በቃ ፈርቶ ኃይለኛ ጭንቀት ውስጥ ሆኖ ያ በማህፀን እግዚአብሔር የተናገረ እግዚአብሔር እንደገና መጥቶለት መሰላል ተዘርግቶ እግዚአብሔር ያሳየ መሰላል ተዘርግቶ መላእክት ሲወጡና ሲወርዱ ያየ ልጅ። የሚገርም እግዚአብሔር መጥቶ አለውልህ ብሎት እግዚአብሔር ተናግሯል። እኔ አባት አብርሃም አምላክ ነኝ አለው እግዚአብሔር። አለው እግዚአብሔር። መጣለት እግዚአብሔር፣ አወራው እግዚአብሔር፣ ኪዳን ሰጠው እግዚአብሔር። አብሮት እንደሚሆን አወቀ። እሱም ለመነው፣ ተነጋገሩ፣ ደስ አለው። ያንን የጨለማ ፍርሃት ሳይፈራ እንዲያድር አደረገው እግዚአብሔር። እኮ አንዳንድ ጊዜ ይሄን ሰውዬ እግዚአብሔር አመጣና የሚገርም ነገር አሳየው። ሲነቃ አሸዋ ነው እኮ፣ ሲነቃ አጎቱ ነው ያለው፣ ሲነቃ መከራ ነው ያለው፣ ሲነቃ ስራ ነው ያለው፣ ሲነቃ መካድ ነው ያለው፣ ሲነቃ በጣም ብዙ መንገላታት ነው ያለው። ይሄ ሁሉ አሳልፎ ከ20 ዓመት በኋላ እግዚአብሔር ባርኮት ያ ምግብ ይጠይቅ የነበር፣ ያ ልብስ ይጠይቅ የነበረ ሰው እግዚአብሔር በጣም ባለጠጋ ያደረገው ሰው፣ ታላቅ ሰው አደረገው። ክብር ለእግዚአብሔር ይሁን። እሱ ሰው ኢሳይያስ 40 ላይ ያዕቆብ ሆይ ይለዋል እግዚአብሔር፣ እስራኤል ሆይ ይሄ ሁሉ የተደረገልህ ሰውዬ። እስራኤል እኮ የሆነው ከአጎቱ ቤት ሲመለስ ያዕቆብ ነበር ስሙ። ያቦቅ ነው የተገናኝተው እስራኤል ብሎ ስም ይወጣለት። እስራኤል እያለ እግዚአብሔር እየጠራ ያለው ከዛ በኋላ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ደግሞ ከአምላኬ አልፋለች። ለምን ትላለህ? እንዴት ትላለህ?
መንገዴ ተሰውራለች። አንተ መንገዴ ተሰውራለች ትላለህ። በዛ መንገድ ላይ ተገናኘልህ እግዚአብሔር። በምድረ በዳ ውስጥ በፈራ ጊዜ በሌሊት መጥቶ በህልምና በራእይ በመሰላል ሲወጡ ሲወርዱ ያየ ሰው አንተ መንገዴ ተሰውራለች፣ ፍርዴም አልፋለች፣ እግዚአብሔር አይፈርድልኝም አልክ። አንተ አጎትህ እንደዛ ሲያንገላታ በሁለት ሴቶች ልጆቹ ቁማር ሲቆምርብህ 14 ዓመት ከእድሜ ላይ ሲቀማ ጣልቃ ገብቼ እነዛን የለውዝ በትሮች ታምር አድርጌባቸው ፍርድን ፈርጄልህ ደሞዝህን መልሼልህ ክሼህ የሁለት ክፍል መንጋ ሰራዊት ጎትተህ እንድትወጣ አድርጎ አንተ ፍርዴ አለፈች ትላለህ። ተበድያለሁ ተጎድቻለሁ ስትል አታፍርም አንተ? ፍርድ አዎ ተበድለሃል፣ ግን ያልፈረድኩም ጣልቃ ገብቼ ህይወትን አለዋወጥኩትም፣ ድብልቅልቁን አላወጣሁትም። ደሞዝህን 10 ጊዜ ሲቀያይርብህ አልገባውም እኔ። አንተ ለምንድን ነው የምትለው? እግዚአብሔር ረድቷቸዋል። እስቲ እግዚአብሔር የረዳው ሰው፣ እግዚአብሔር ጣልቃ እየገባ የረዳችሁ ሰዎች፣ አለቀ ስትሉ የቀጠለላችሁ ሰዎች አላችሁ። አንተ ፍርድ ያለፈች ትላለህ፣ እግዚአብሔር ይፈርዳል። እስቲ አሜን በሉ። ተሰውራለች መንገዴ አያየኝም ያዕቆብ። አንተ ተሰውራል ከቤቱ ተጣ ምትረበዳይ ግን አንተ ፍርዴ ትላለህ። አልፈረድኩልህ። እሺ ቶ በቃ አንተ በል። ለምንስ እንዲህ ትናገራለህ? ለምን እንደዚህ ትላለህ? መልሳለህ። ለምንድን ነው እንደዚህ ያላችሁት? ማን አኖሯችሁ ነው እንደዚህ ያላችሁት? ማን አሻግሯችሁ መታችሁ ነው እንደዚህ ያላችሁት? ማን ነው ያንገደል ያዘለላችሁና ነው እንደዚህ ያላችሁት? ለምን ነው እንደዚህ የምትናገሩት? እግዚአብሔር የለም የምትሉት፣ ጥሎኛል የምትሉት፣ ትቶኛል የምትሉት፣ አይፈርድም የምትሉት፣ አሁን እዚህ የደረሳችሁት እንዴት ሆናችሁ? እንደዚህ አይባል። ለምንድን ነው እንደዚህ የምትናገረው ካለ በኋላ ቶሽ አንተ አላወቅም? አታውቅም ስለ እግዚአብሔር? እንዴት አታውቅም ወይ እግዚአብሔር ጻድቅ ፈራጅ እንደሆነ? አታውቅም ወይ እግዚአብሔር ዓለምን በሙሉ ጠቅሎ እንደያዘ ሁሉ እንደሚያይ በሁሉ ላይ ስልጣን እንዳለው አታውቅም? እሺ አንተ አትወቅ። አንተ የእውቀት ችግር ኖሮብህ አትወቅ። ግን አልሰማህም? ስለ እግዚአብሔር ምንም የሰማኸው ነገር የለም? አስጨናቂዎችን እንዴት አድርጎ በባህር እንደደፈቀ እንዴት አድርጎ በጸናና በበረታች ክንዱ እስራኤልን ከግብጽ እንዳወጣ አልሰማህም? ባህሩን ከፍሎ እንዳሻገረ አልሰማህም? መራራ እንዳጣፈጠ አልሰማህም? እግዚአብሔር በደመና እንደመራቸው አልሰማህም? አትወቅ። ግን አልሰማችሁም ወይ? ስለዚህ ይሄ ቃል ሕያው የሚሰራ ነው። አልሰማችሁም? ስለ ኢየሱስ ትናንትናም ዛሬም ለዘላለም ያው ነው፣ ማይለወጥ። አትወቅ። ምን መስማ? እናንተ ፈሪዎች፣ እናንተ የደነገጣችሁ ግራ ይገባችሁ መንገድ ተሰውሯል ፍርድ የለም የምትሉ ሰዎች አታውቁም ስለ እግዚአብሔር? አልሰማችሁም? ምንም ስለ እግዚአብሔር? ሞታችሁ እንደሚፈርድ አታውቁም? ሞታችሁ ስለ ደማችሁ እግዚአብሔር የሚቆም አምላክ እንደሆነ አልሰማችሁ? ስለ አቤል አልሰማችሁ? በግፍ ተገሎ አቤል እግዚአብሔር እንዴት እንደቆመለት፣ ደሙን እየጠራ እግዚአብሔር እንዴት እንደተበቀለለት ስለ ናቡቴ አልሰማችሁም? በግፍ መከራ ደርሶበት እንዴት አድርጎ እግዚአብሔር እንደሰራ አልሰማችሁም? እግዚአብሔር በወይን መጥመቂያ ውስጥ ለነበረው ዳንኤል መጥቶ እግዚአብሔር እንደ አንድ ሰው 30 ምናምን ነገስታትን ሚዲያም እንደ አንድ ሰው ትመታለህ ተብሎ እግዚአብሔር እንዴት አድርጎ እንደረዳው አልሰማችሁም? እግዚአብሔር እንዴት ኃያል እንደሆነ አልሰማችሁም? በደቂቃዎች ውስጥ ነገሮች ግልብጥብጥ አድርጎ እስራኤልን ሊገደሉ በነበረ ጊዜ ጠላቶቻቸው እንደተሞቱ አልሰማችሁም? ስለ እግዚአብሔር ኃያልነት አታውቁም? አትወቁ። ግን አልሰማችሁም? እሱ ይሏል። አልሰማህም? አላወቅም? አልሰማህም? እግዚአብሔር የዘላለም አምላክ ነው። እስቲ እግዚአብሔር አምላኬ በሉ። ጮክ በሉና የዘላለም አምላክ ነው በሉ። አዎ የአንድ ሳምንት አይደል፣ የአንድ ወር አይደል፣ የዘላለም። ነገስታት ሲሻሩ አይሻር፣ ነገስታት ሲለዋወጡ አይለዋወጡ፣ የዓለም ኢኮኖሚ እንዲህ ሲል እሱ አይለወጥ። የዘላለም አምላክ
እኔና እናንተ የምናመልከው አምላክ እኔ ደስ ብሎኝ ማገለግለው ለዚህ እግዚአብሔር የዘላለም አምላክ ነው። አላወቅም አልሰማህም? እግዚአብሔር እኮ የዘላለም አምላክ ነው። የምድር ዳርቻ ደግሞ ፈጣሪ ነው። የምድር ዳርቻ ፈጣሪ ነው። እኔ የማመልከው እስቲ ፈጣሪ ነው በሉ። የሁሉ ፈጣሪ ነው በሉኝ እስቲ። ይሄን ይዛችሁ ነው መንገድ የተሰወረች የለም ያላችሁት። የምድር ዳርቻ ፈጣሪ ነው። አይደክም፣ አይታክት፣ ማስተዋሉ አይመረመርም። የምናመልከው አምላክ አይደክመው። በዘመናት መካከል የሸመገለ ሲባል ጡረታ የሚወጣ አምላክ የለም። አይደክመው። እኛም መርዳት አይደክመው ይላሉ እነሱ። አስቸገርኩት እኔ እግዚአብሔርን አስቸግረኝ፣ እግዚአብሔርን ያስቸገርኩት አይደክመው። አንቺም መርዳት አይደክመው። አደከምኩት፣ አሰለቸሁት አይደክመው። ወሬ አታብዙ፣ እግዚአብሔር አይደክመው። እስቲ አሜን በሉ። እኔ ማመልከው አይደክመውም በሉ እስቲ። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም ይልና ለደካማ ኃይልን ይሰጣል። አሁን ለደከመ ሰው እዚህም እዛም ሆኖ የሚሰማኝ ካለ ኃይል እንደሚቀበል ሰው አሜን ይበለኝ። ለደካማ ምን ይሰጣል? ለደካማን ይጥለዋል አይልም፣ ኃይልን ይሰጠዋል። ለደከመው ሰው እግዚአብሔር ኃይልን ይሰጠዋል። ለደካማ ኃይልን ይሰጠዋል። ጉልበት ለሌለው ደግሞ ብርታትን ይጨምርለታል። ጉልበት ላጣ፣ ለተሽመደመደ፣ መቆም ላቃተው፣ መቀጠል ላቃተው፣ አቅም ለሌለው ለሱ ደግሞ ጉልበት ይጨምርለታል። እናመልከው። ይሄ ክብር ለእግዚአብሔር ይሁን። ብርታትን ይጨምርለታል። ለደካማ ኃይል ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ። ብላቴና ማለት ትንሽ ነው። እነሱ ምን ያደርጋሉ? ብላቴና ናቸው፣ አዲስ ኢነርጂ ነው ያላቸው አይደል? እነሱም ይደክማሉ። ብላቴኖች ይደክማሉ፣ ይታክቱማል። ጎበዛዝት ደግሞ ጎልማሳ ጎበዞች ፈጽሞ ይወድቃሉ። ብላቴና ብትሆን ትደክማለህ፣ ጎበዝ ብትሆን ትወድቃለህ። የሚጠቅምህ እግዚአብሔርን መተማመን። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ትንሽ ነኝ ጉልበት አለኝ ብትል ትወድቃለህ፣ ትደክማለህ። ጎበዝ ነኝ ብትል ትወድቃለህ። እመነኝ። ወጣት ነኝ ብትል ትወድቃለህ። ጎበዛዝት ነን ብትሉ ትወድቃላችሁ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ምን ያደርጋሉ? ያድሳሉ። ያድሳሉ ብቻ አይደለም፣ እንደ ንስር በክንፍ ይወጣሉ። ምንድነው የሚያደርገው? ንስር ሰንጥቆ ደመናውን ይሄዳል በክንፍ። ድንገት እንዴት ነው የምወጣው ከፍታ ላይ እንዳትሉ፣ እግዚአብሔር ራሱ የሚገጥምልህ ክንፍ አለ። ፓወር አለው፣ እሱ አለው። እንደ ንስር በክንፍ ይወጣሉ አለ። ከየት? ከገቡበት፣ ከወደቁበት፣ ከሳቱበት፣ ከደከሙበት፣ ካሉበት ከሸለቋቸው ይወጣሉ። እንደምን? እንደ ጀት ነው የሚወጡት። ክብር ለኢየሱስ ይሁን። እነማን ካልከኝ እግዚአብሔርን የሚተማመኑ። ለምን ሲባል ኃይላቸው እንኳ ይቀያየራል። ክብር ለኢየሱስ ይሁን። ለምን? በቅጽበት አድራሻቸው ይቀየራል። ይኸውልህ በቅጽበት አብቀኝ ማስቀመጥ የሚችለው አንድ ብቻ። በቅጽበት የሞተውን ህይወት ሰጥቶ ሰማይ የሚያስገባው አንድ ብቻ። እንደ ንስር በክንፍ ይወጣሉ፣ ይሄዳሉ። ክብር ለኢየሱስ ይሁን። ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ይሄ ሰው ካለ እዚህ ቤት በደንብ አሜን ይበለኝ። እኔ እዚህ ጋር የቆምኩት እግዚአብሔርን ተስፋ ላደረጉ ሰዎች ነው። አሁንም እግዚአብሔርን ተስፋ አድርጋችሁ ከሆነ የደከማችሁት ኃይላችሁ ይታደሳል። እግዚአብሔርን ተስፋ አድርጋችሁት ከሆነ የመጣችሁት ጉልበታችሁ ይቀየራል። እግዚአብሔርን ተስፋ አድርጋችሁት ከሆነ የመጣችሁት ከወደቃችሁበት ትወጣላችሁ። እግዚአብሔርን ተስፋ አድርጋችሁት ከሆነ የወጣችሁት እንደ ንስር እግዚአብሔር ክንፋችሁን ይቀይረዋል። እንዴት ወጣ? እንዴት ከዚህ ውስጥ እንዴት ቤት በኩል አመለጠ የሚባል ሰው ትሆናለህ። ይሄን የሚያደርገው የሰራዊት አምላክ እግዚአብሔር ነው። ይሄን የሚሰራው እግዚአብሔር ነው። እዚህ ጋር ሄደ ቁምና ነገር ያለኝ እግዚአብሔር ነው። በህይወታችሁ አዳዲስ ነገር ማድረግ የሚችል የማይደክመው የማይታክተው ትናንትናም ዛሬም ሕያው የሆነ የሚሰራ ቃሉን ሲልክ ፈውስ አብሮት የሚሄድ ቃሉ ህይወትም መንፈስም የሆነ የሰዎችን ጉልበት የሚቀይር የደከሙትን አበርትቶ ጉልበት ሰጥቶ አቅም ሰጥቶ ኃይል ሰጥቶ እንደገና ተነስተው እንዲበሩ ማድረግ የሚችል የሰራዊት አምላክ እግዚአብሔር እንደዚህ ተናገረኝ። የደከማችሁ ሰዎች፣ መንገድ የጠፋባችሁ ሰዎች፣ ፍርድ የተዛባባችሁ ሰዎች እግዚአብሔር እኔ ያለው እያለ ነው።